በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ታኅሳስ 3 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ታኅሳስ 3 በዚች ቀን አምላክን የወለደች እመቤታችን ቅድስት ማርያም 3 ዓመት ሲሆናት ወደ ቤተ መቅደስ የገባችበት ነው። እርሷ ለእግዚአብሔር የስዕለት ልጅ ነበረችና እናቷ ቅድስት ሐና ልጅ የሌላት ስለሆነች በቤተ እግዚአብሔር ውስጥ ከሴቶች ተለይታ ርቃ ትኖር ነበር። ሽማግሌ ከሆነ ከኢያቄም ከባሏ ጋርም እጅግ የምታዝን ሆነች። እግዚአብሔርም ሐዘናቸውን ሰማ። ቅድስት ሐናም እንዲህ ብላ ለእግዚአብሔር ተሳለች። የሰጠኝ ፍሬ ለእግዚአብሔር አገልጋይ አደርገዋለሁ። ቅድስት ድንግል ማርያም እመቤታችን ማርያምንም በወለደች ጊዜ 3 ዓመት በቤቷ ውስጥ አሳደገቻት። ከዚህም በኋላ ከደናግል ጋር ትኖር ዘንድ ወደ ቤተ መቅደስ ወሰደቻት። ቤተ መቅደስ ምግቧን ከመላእክት እጅ እየተቀበለች 12 ዓመት ኖረች። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ ዓለም መጥቶ ከእርሷ ሥጋ እስከነሳ ድረስ ከሴቶች ሁሉ የተመረጠች ይህች ናት። በቤተ መቅደስም በመኖር 12 ዓመት ሲፈጽምላት እርሷ ለእግዚአብሔር የተሰጠች የስዕለት ልጅ ናትና ለሚጠብቋት የሰጧት ዘንድ ካህናት እርስ በእርሳቸው ተማከሩ። በሴቶች ላይ የሚደርስ በእርሷ ላይም ይደርስባታል ብለው ስለፈሩ በቤተ መቅደስ ውስጥ ይተዋት ዘንድ ለእርሷ ትክክል መስሎ አልታያቸውም። ስለዚህም ሊጠብቋት ለሚገባው በእርሷ ላይ እጮኛ ሊያኖሩ ወደዱ። ከዚህም አስቀድሞ ሊቀ ካህናት ዘካርያስ እመቤታችን ቅድስት ማርያምንም ልጄ ማርያም ሆይ አንቺ እንዳደረግሽና ለአካለ መጠን እንደደረሰሽ እወቂ፣ ልትታጪ ትወጃለሽ። እግዚአብሔርን የሚፈራ መልካም የሆነ የተባረከ ጎልማሳ እንፈልግልሽን ወይም በሕይወትሽ ዘመን ሁሉ በቤተ መቅደስ ተቀምጠሽ እግዚአብሔር ልታገለግዩ የምትሽ ከሆነ በሴቶች ላይ የሚያደርሰው በሚደርስብሽ ወራት ወደ ቤተ መቅደስ ደጅ ከመግባት ትጠበቂው ዘንድ በኦሪት የተፈጸመውን የእርግማን ሥርዓት በአንቺ ላይ እንሰራለን አላት። ቅድስት ድንግል እመቤታችንን ማርያምም እነሆ እኔ የእግዚአብሔር አገልጋይ በፊታቸው ነኝ፣ አባትና እናት የሉኝም። ስሙ ብሩክ ምስጉን ከሆነ ከእግዚአብሔር በታች በእናትና አባት ፋንታ እናንተ ናችሁና የእግዚአብሔር ትእዛዝ እንደምታውቁ አድርጉ ብላ መለሰች። ካህናቱና ማህበሩም ሁሉ ዘካርያስን ወደ ቤተ መቅደስ ገብተ ስለዚች ብላቴና ማርያም ወደ እግዚአብሔር ጸልይ አሉት። ዘካርያስም ገብቶ ሲጸልይ በዚያን ጊዜ የእግዚአብሔር መልአክ ተገለጠለትና እንዲህ አለ። ዘካርያስ ሆይ ወጥተህ ከዳዊት ወገን ሚስቶቻቸው የሞቱባቸው ሁሉ ወንዶች ሰብስብ፣ እያንዳንዱም በትር ከስሙ ጋራ ውሰድ። ወደ ቤተ መቅደስን በምሽት አግብተህ ወደ እግዚአብሔር ጸልይበት። በነጋ ጊዜም በትሮቻቸው አውጣ። እግዚአብሔርን በበትሩ ላይ ምልክት ለገለጠለህ ለዚያ ሰው ማርያም ተቀብሎ ሊጠብቃት ይገባዋል። ካህኑ ዘካርያስም ወጥቶ አንድነት ለተሰበሰቡት ሕዝብ የእግዚአብሔር መልአክ የነገረውን ነገራቸው። በዚያም ጊዜ ከዳዊት ወገን ጎልማሶም ቢሆን ሽማግሌም ቢሆን ሚስቱ የሞተችበት ሁሉ በኢየሩሳሌም ወዳለ ቤተ መቅደስ ይሄድ ዘንድ እያው አዋጅን ዙሪያው የሚነግሩ በእስራኤል ሀገር ሁሉ ላከ። ከዳዊት ወገን የሆነ ጠራቢው ዮሴፍንም በሰማ ጊዜ በትሩን ይዞ ከናዝሬት ወደ ኢየሩሳሌም ሄደ። ካህኑ ዘካርያስም የሁሉም በትሮች ተቀብሎ ስማቸውን በላያቸው ጻፈ። ቁጥራቸውም 1985 ሆነ። ዘካርያስም በትሮችን ወደ ቤተ መቅደስ አስገብቶ ወደ እግዚአብሔር ጸለየ። እንዲሁም ሰዎች ሁሉ ከቤተ መቅደስ ውጪ ቆመው ይጸልዩ ነበር። ዘካርያስም ጸሎት በፈጸመ ጊዜ ለእያንዳንዱ በትራቸውን አውጥቶ ሰጠ። ጠራቢው ዮሴፍም በትሩን ሊቀበል በቀረበ ጊዜ ከእርሷ ነጭ እርግብ የመሰለች ተገለጠች። እየበረረችም ሄዳ በጠራቢው ዮሴፍ ራስ ላይ ተቀመጠች። ካህናቱና ሕዝቡ ሁሉ አይተው እጅግ አደነቁ፣ ምስጉን የሆነ እግዚአብሔርን አመሰግኑ። ዘካርያስም ዮሴፍ ሆይ ከእግዚአብሔር የታዘዘ መልአክ እንደተናገረ ድንግል ማርያም ወደ ቤትህ ወስደህ ጠብቃት አለው። ዮሴፍም ቅድስት ድንግል ማርያምን ከካህናት እጅ ተቀበላት፣ በእርሱም ዘንድ ኖረች። ከዚህም በኋላ የመላእክት አለቃ ቅዱስ ገብርኤል
ስለ እግዚአብሔር ልጅ ከእርሷ ሰው ሆኖ ስለመወለዱ በዮሴፍ ቤት አበሰራት። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቷ ይማረን፣ በረከቷን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚህች ቀን የሊቀ መላእክት ቅዱስ ሩፋኤል የበዓል መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛም በፋኑኤል አማላጅነት ዳግመኛ በዚህች ቀን የሊቀ መላእክት ቅዱስ ፋኑኤል የበዓል መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በፋኑኤል አማላጅነት ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። ታኅሳስ 3 ቀን የሚከበሩ ዓመታዊ ቅዱሳን በዓላት በዓታ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ብፁዓን ኢያቄም ወሐና፣ ቅዱሳን ካህናት ዘካርያስና ስምዖን፣ ቅዱስ ፋኑኤል ሊቀ መላእክት፣ አቡነ ዜና ማርቆስ ጻድቅ። ወርሃዊ የቅዱሳን በዓላት አቡነ መድኅነ እግዚእ ጻድቅ ዘደብረ ባንኮል፣ አባ ሊባኖስ ዘመጣ፣ ቅዱስ ቄርሎስ ሊቀ አምደ ሃይማኖት። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኖር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወአልሃነ እምኩሉ ኬስ መዚአከ ይእቲ መንግሥት ኃይለ ወስብሐት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጽባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረቱ እንታነ ሀ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።